The Word for the World ኢትዮጵያ የ30ኛ ዓመት የምስረታ ክብረ በዓሉንና የአመራር ሽግግር መርሃ ግብር ህዳር 20 2018 በሀያት ሬጀንሲ ሆቴል ተከናውኗል። በዝግጅቱ ላይ የኢትዮጵያን አብያተ ክርስቲያናት ፕሬዝዳንት ፓስተር ጻድቁ አብዶ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት፣ የዘ ወርድ ፎር ዘ ወርልድ ቦርድ ሰብሳቢ የሆኑት ወንድም ጠንክር ቴኒ፣ ወንድም ተስፋይ ቤኪማ የዘ ወርድ ፎር ዘ ወርልድ የቀድሞ ዳይሬክተር፣ ወንድም ተሰማ ፎርሲዶ የዘ ወርድ ፎር ዘ ወርልድ ተተኪ ዳይሬክተር፣ ሊቀ ሕሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ፣ የዘ ወርድ ፎር ዘ ወርልድ ኢትዮጵያ የቦርድ አባላት፣ አጋር ተቋማት ሰራተኞችና የአብያተ ክርስቲያናት ተወካዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የዘ ወርድ ፎር ዘ ወርልድ የቦርድ ሰብሳቢ የሆኑት ወንድም ጠንክር ቴኒ ባደረጉት የመክፈቻ ንግግር እንደ ተቋሙ መሪ ቃል የእግዚአብሔርን ቃል ለሕዝቦች ሁሉ እርሱ በሰጣቸው ቋንቋ ሰፊ ሥራ መሰራቱን አስታውሰው ዘ ወርድ ፎር ዘ ወርልድ በፈጠረው ንቅናቄ ወንጌል ወዳልደረሰባቸው ሕዝቦች በመድረስ አልፎም ወደ ሰሜኑ የአፍሪካ ክልል ለሚገኙ ሕዝቦች በየቋንቋቸው ወንጌል ማድረስ መቻሉንም ተናግረዋል። ጠንክር ቴኒ እባላለሁ። በወርድ ፎር ዘ ወርልድ የቦርድ ሰብሳቢ ሆኜ አገለግላለሁ። ወርድ ፎር ዘ ወርልድ ከተጀመረ 35 ዓመት ሆኗል። የተጀመረው በአንድ ቤተሰብ ደቡብ አፍሪካ ውስጥ ነው። ከዛ በኋላ አንድ 5 ዓመት ያህል ደቡብ አፍሪካ አገልግሎቱን ከቀጠሉ በኋላ ከዛው ቤተሰብ የሆነ አንድ ቤተሰብ ወደ ኢትዮጵያ ለመምጣት እግዚአብሔር በልቡ ራዕይን አስቀመጠና ከዛ በኋላ እንደ ሚሽነሪ ወደዚህ ሀገር ለመምጣት የሚመጡበት ነገር እንኳ አልነበራቸውም። ከዛ በኋላ ቤታቸውን፣ መኪናቸውን እነሱ ሲናገሩ ኮበስ ይባላል እና ከቤተሰቡ ከልጆቹ ጋር የልጆቻቸው መጫወቻ ሁሉ ሽጠው ወደ ኢትዮጵያ መጡ እና የመጡበት ዋና ዓላማ በአፍሪካ በኢትዮጵያ ብዙ ሕዝቦች የእግዚአብሔር ቃል ለመስማት እድል አላገኙም እና ቢያንስ ሰው የራሱ የፈቃዱ የፈለገው ነገር ሊወስን ይችላል እውቀቱን ካገኘ በኋላ። ያንን እንኳ መወሰን እንዲችሉ የእግዚአብሔር ቃል በሚገባቸው ቋንቋ መስማት አለመቻላቸው በእነርሱ ልብ ውስጥ ሸክም ነበረ። ከዚህ ሸክም አንጻር ተነስተው ወደ ኢትዮጵያ መጡ። አመሰራረቱ ይህን ይመስላል። ዛሬ በዚህ ስፍራ ያከናወነው በ30 ዓመታት ውስጥ እግዚአብሔር አሳልፎን ረድቶን ወደዚህ መድረሳችን 30ኛው ዓመት ክብረ በዓል ነበር የምናደርገው። በእውነቱ በዚህ ባለፍንባቸው 30 ዓመታት እግዚአብሔር ረድቶናል፣ አግዞናል። የእርሱን ምሕረት ቸርነት ለመቁጠር ነው ዛሬ በዚህ ስፍራ የተገኘ ነው። በተደራቢ ደግሞ ባለፉት 9 ዓመታት የወርድ ፎር ዘ ወርልድ ዳይሬክተር ሆነው ሲያገለግሉ የነበሩ ወንድማችን ተስፋዬ ቤከማን ለአፍሪካ አገልግሎት ኃላፊነት ስለወሰዱ፣ ወንድማችን ተሰማ ፎርሲዶ ኃላፊነት ስለሚወስዱ የመሪዎች ሽግግር የምናደርግበት ጊዜ ነበረ። ወንድም ጠንክር ቴኒ በንግግራቸው ኢትዮጵያ በ30 ቋንቋዎች በሰሜን አፍሪካ ካሉ የተለያዩ ክልሎችን ጨምሮ በ126 ቋንቋዎች የመጽሐፍ ቅዱስ የትርጉም ሥራ መጀመሩን ገልጸው ከ100 በላይ አብያተ ክርስቲያናትን መትከል መቻሉንም አስታውቀዋል። ይኸው አንጋፋ ተቋም በዲፕሎማና በዲግሪ መርሃ ግብር ከ250 በላይ ሰዎችን አሰልጥኖ ማስመረቁንም አያይዘው ተናግረዋል። ዘ ወርድ ፎር ዘ ወርልድ ባዘጋጀው የ30ኛ ዓመት ምስረታ ልዩ ዝግጅት ላይ ቃለ እግዚአብሔርን ያሰሙት ፓስተር ጻድቁ አብዶ ሲሆኑ ዘማሪ ዮሴፍ በቀለ በዝማሬ አገልግለዋል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለ ጻዲቅ